መቼም ይሁሉ ነገር አድርጋ እዚህ ትኖር አትለኝም። እንደዛ ነው የማይሆነው። ማናት ዛሬ ወደድክም ጠላህም ማንነቷን ትነግረኝ እንዴ? ደሬ ሌላ ወጣት ሴት መውለድ የምትችል ሌላ ሴት ልታገባ ነው? ደሬ ግድ የለ ምንም አይነት የማይታረም ስህተት የለም። እባክህ ንገረኝ። መሀላችን ይሄ ነበር ድነጣው እንቀረኝ። ከዚህ ዓለም ምንም ይቀረኝ ነገር ስለሌለ መኖር አልፈልግም። ተንብቶ ከዛሬ ጀምሮ ሞታል። አቤት ማርሴ፣ አልተኛህም እንዴ? አይ ተኝቻለሁ። ወለደቻት? የት ወለደቻት? አባዬ እንዴት ወለደቻት? እና ደግሞ ቆይ እንዴት ነው ዳጣ ስትወልዳት እኛ ማወቅ ያልቻልነው? አባዬ ለምንድን ነው ዳጣን ያይ ናታን ሄዱ ሲያስጨንቀው ሰላም ሲያሳጣው የነበረው የከረመው ሚስጥር ጋሽ ደረጀ ዘረገፉት ብለን ስንቶቻችን ገምተናል። እውነትም ትክክለኛው ህይወት ይሄ ነው። በትክክል ለወይዘሮ ማርታ ይሄን ቢነግራት የሚፈጠረው ዳይሬክትሊ ቀጥታ በያዘችው ሽጉጥ ተኩሳ መግደል ነው። ጋሽ ደረጀ የሚፈለጉት የፈሩት ይሄን ነው። ወይ ትሞታለች ወይ ትገለኛለች። ይህ ደግሞ እንዲሆን አልፈልግም። እኔ እንኳን ብሞት ምንም አልሰራም። ኃጢአቴና በደሌ በዝቶብኛል። አቢጌል ራሽን አቢጌል የተባለችውን ክፉውን አቢጌል ፈጠርሻት። ስትመከር የማትመለሽ ስትገሰጭ የማትወቂ አወኩ እያልሽ ገደል የገባሽ ተማርኩ እያልሽ ወደ ታች የወረድሽ አስተሳሰብሽ ወደ ላይ ሳይሆን ወደ ታች ለቤተሰቦችሽ ጠንቅ ሆንሽ። አቢጌል እንደምወድሽ በችግር በስንት ችግርና በስንት ፈተና አሳድጌሽ አንቺ ግን መልስሽ ይሄ ነው ሲሉ ጋሽ ደረጀ ለአቢጌል እውነቱን ነገሯት። ወይዘሮ ማርታ ደሬ አንተ እኮ በአመት አንዴ ነው የምሰክረው ብለህ በአመት 2 ጊዜ መስከር ጀመርክ እንዴ? ደሬ እኮ እኔ አላምንህም። አንተ እኮ ስትሰክር የባጤ ቆጡን ነው የምዘባርቀው ደሬ አረተው እያለች እንግዲህ ወደድሽም ጠላሽም እውነቱን ለመጋፈጥ ሀቁን ለመቀበል ተዘጋጂ። 2 ልጅ አለኝ ከአንቺ ውጭ፣ እሷም ዳጣ ናት እዚህ ቤት የምትኖረው። ሰላም ያረገዘችውን ከኔ ነው ሲል ስንቶቻችን ናችሁ? እውነት ነውን? እውነት ደረጀ ድፍረት አግኝቶ ነገራትን እያለ ነበር። ሰላም የተከበራችሁን የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ ሆናችሁ ደጎም አድርጉኝ። ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ ልብ የሚሰብርና እጅግ ልብ የሚነካ ሁኔታ ተፈጥሯል። ወይዘሮ ማርታ እንግዲህ ሳትወድ በግዷ ጥርጣሬ ውስጥ ገብታለች። በትክክል ካሰበችው ቆይታለች፣ ግን አውጥታ መናገር ስለማትፈልግ ነው። ሰላም የልጁን አባት ማስታወቅ ያልፈለገችው ለምንድን ነው? ደሬስ ሰላም ከቤት ልትወጣ 2 ቀን ሲቀራት ራሱን ያጣው ለምንድን ነው? ሰላም ያጣው ለምንድን ነው? ደስታ የራቀው ለምንድን ነው? ሁልጊዜ ጭንቀት የሆነው ለምንድን ነው? ያስጨነቀውን ነገር መናገር ያልፈለገው ለምንድን ነው? እኔ ያሰብኩትን ነገር በፍጹም ሰላም አታረግም፣ እንደዚህማ ጉድ አታረገኝም ማለቷ እንግዲህ ወይዘሮ ማርታ በትክክል በሰላም ደረጃን ጠርጥረዋለች። ግን አፍ አውጥታ ቃላት ደርድራ ማውጣት መናገር አልፈለገችም። እጅግ የሚገርመውና እጅግ ልብ የሚሰብረው ጉዳይ አሁን ወይዘሮ ማርታ በትክክል እርግጠኛ ሆና መጠራጠር ጀምራለች። አቢጌልን በዚህ ልክ ሊያሳስራትና በዚህ ልክ ቅጣት ሊያመጣባት የፈለገው ምን አይነት ሚስጥር ብታውቅ ነው? ምን ጥፋት ብታጠፋ ነው? ሰላም ለናታን የሰጠችው ሚስጥር ምንድን ነው? በማለት ናታንን ማፋጠዋለች። ወይዘሮ ማርታ ሰላም ለአንተ የሰጠችው ሚስጥር ምንድን ነው? እማዬ ይቅርበኝ፣ እኔ አላየሁትም፣ አላነበብኩትም፣ ምንም የማውቀው ጉዳይ የለም አላት። ይህ ማለት ወይዘሮ ማርታ በትክክል እርግጠኛ ሆና አምናበታለች። ግን ነገሩን ከልቧ አውጥታ በአንደበቷ መናገር ስላልፈለገች ነው እንጂ። በጣም የሚያሳዝነው ነገር አባዬ ምን አለሽ? አባዬ ምን ብሎ ነገረሽ? እና ስትረስ ከሆነ ዘና በሉ፣ የተለያዩ ከተሞች ሄዳችሁ ተዝናኑ፣ እማዬ ከጭንቀትሽ መውጣት አለብሽ፣ የበለጠ ትታመሚያለሽ ይላል ናታን። ህመም እኮ መዝናናትና መደሰት አይደለም የሚተወኝ፣ ህመሙ ያለው ደሬ ጋ ነው። ደሬ ከታመመን የምታመማለው፣ ደሬ በጣም ከተጎዳን የምጎዳለው፣ የኔ ብርታት፣ የኔ ጉልበት፣ የኔ ድፍረት እኮ ደሬ ነው። ደረጀ አሁን ከባድ ጭንቀት ውስጥ ነው ያለው። ህመምህን አካፍለኝ፣ ጭንቀትህን ንገሬ ብለውም አልነግሬ ብሏል። ከዛ የተነሳ ነው የታመምኩት ትላለች ወይዘሮ ማርታ። እጅግ የሚገርመውና እጅግ የሚደንቀው የተቋጠረው ቋጠሮ መፍቻው ጠፍቷቸዋል። ውሉ ጠፍቷቸዋል። የተቀበረውን መክፈቻው በር ጠፍቷቸዋል። ጋሽ ደረጀም እኔ ከነገርኳት ትሞታለች ወይ እኔን ትገለኛለች፣ ልጆች ሜዳ ላይ ይቀራሉ የሚለው ጭንቀት ውርደቱ ነው ያሳፈረው።
በሌላ በኩል ደግሞ እውነቱን መጋፈጥ ይፈልጋል። በሌላ በኩል ደግሞ ድፍን አድርገው እውነቱን መቅበር ይፈልጋል። ግን ደግሞ ዳጣ እናቴን እናቴን እያለች 19 ዓመት በናፍቆት ስትቃጠል የነበረችው ዳጣ ያለ ጥፋቷ ኃጢአተኛ ያለ በደሏ በደለኛ ሆና አሁንም በእናት ናፍቆታለች። ግን አባዬ አንተን የመሰለ አባት ስላለኝ ፈጣሪን አመሰግነዋለሁ። ከስንት ጊዜ በኋላ መከታ የሆንክ ምርጥ አባት ስላለኝ ብላ ሳትጨርስ ሌላ መዘዝ ይዞባት መጣ። ይህ ሁሉ ጥፋት እያመጣው የአንድ ቀን ስህተት ነው። ሰላም መውለድ ከፈለገች እንኳን ከሌላ ሰው ብትወልድ ምን አለ? ከሌላ ሰው ብታረግዝ ምን አለ? የደረጀንና የማርታን ፍቅር የማርታንና የደረጀን መከባበር ያየ በአንድ ቀን ስህተት በአንድ ቀን በማያውቀው አጋጣሚ የዘላለም ጸጸት የእግር እሳት የማይደርቅ ቁስል የማይጠፋ ጠባሳ ሆኖበት መውጫ ቀዳዳው ጠፍቶታል። በሌላ በኩል አቤጌል ናት ከጥፋቷ የማትመለሰው ከውድቀቷ የማትነሳው አቤጌል አሁንም ከናታን ጋር ላያት አልፈልግም ዳጣን እሷን አጥፍቼማ እሷን ገድዬማ እያለች መፎከር ጀምራለች። አጥቦ ጭቃ የሆነችው አቢጌል እባክሽን መልካም የተባለችውን አቢጌል ፍጠሪያት ከኔና ከእናትሽ ተፈጥረሽ ቆይ ይህን ጸባይሽ ከምን አመጣሽው? አንቺ የተንደላቀቀ ህይወት ውስጥ ካደግሽው ይልቅ ጎዳና ላይ ተጥላ ያደገችው ዳጣ 10 እጥፍ ትበልጥሻለች። የቱ ጋ ነው ያንቺ መማር? እማራለሁ ሪሰርች እሰራለሁ ትያለሽ፣ ግን መማር ትርጉም የለውም። መጀመሪያ ሰው ሽተሽ ሰውነቱን ሲያከብር ነው እውቀት የሚያስፈልገው። ሰው መሆኑን ሲያምን ነው ምግብ የሚያስፈልገው። ስለዚህ መሞት እንደማትፈልጊው ሁሉ ሰውነትሽን አክብሪ፣ እንደ ሰው ለመሆን ሞክሪ፣ ሰዎችን ውደጂ። ስለ ሰው ህይወት አይመለከትሽም፣ ስለ ራስሽ ህይወት ኑሪ ይላል ጋሽ ደረጀ። አባዬ በዛ ሁሉ ችግር ውስጥ አሳድገኸኝ አንተ እወድሻለሁ ትለኛለህ፣ ግን የሚወዳት ልጅ እንዴት እንደዚህ ያሰቃያል አባት ትላለች። አንቺ እንኳን ጥፋትሽ ገና አልገባሽም። ወደድሽም ጠላሽም እዚችው በስብሰሽ እዚችው አርጅተሽ ትወጫታለሽ። ምክንያቱም ከስተትሽ ካልተመለሽ ከጥፋትሽ ካልተመለሽ ስተትሽን ካላመንሽ መልካም ልጅ ካልሆንሽ እድሜ ልክሽን ዩኒቨርሲቲ የለም ትምህርት የለም የትም የለም ስልክ የለም እዚሁ ተቆልፎብሽ ትኖሪያለሽ ሲሉ አስጠንቅቋታል። ትልቁ ጉዳይ ግን የሚያሳዝነው ነገር ውሃ ናት። ውሃ ናታን ለአቢጌል ለዳጣ ትንፋሽ እየሰጠዋን ነው ብለሽ ነገር ያሲላት እሱንም ያላትን ቀጥታ ለአቢጌል ሄዳ መናገሯ የበለጠ እሳቱን አቀጣጥለዋለች። አሁን በእርግጥ አቢጌል ቅጣት ውስጥ መሆኗ ለናታንና ለዳጣ ጥሩ ነገር ቢሆንም ግን ለአቢጌል ከባድ ጭንቀት ነው የሆነባት። አቢጌል ግን ከዛ ነገር ስትወጣ ከባድ መዘዝ ነው የምትፈጥርባቸው። ከስተቷ አትማርም፣ ከቅጣቷም አትመለስም። ሁልጊዜ ጥፋትና ተንኮል ሆኗል ስራዋ። ቀጣይ ክፍል ምን ይፈጠራል? እጅግ አጓጊ እጅግ ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። የደረጀና የማርታ መጨረሻ ምን ይሆን?